ልፋቶትን ከንቱ ስላረኩበት በጣም ይቅርታ። ድካሙንም ከግምት ስላልከተትኩበት በጣም ይቅርታ። እኔ አልደከመኝም። እኔ ምንም አይደክመኝም። እኔ ማን አለኝ? ምንም አይደክመኝም። እኔ ስለናንተ መጣሁም አይልም ሄድኩም አይልም ምንም መስሎም አይታየኝም። አንድም ከዚህ በራፍ እንደወጣሁ አልታየኝም። እግዚአብሔር ምስክር ነው። ምንም ስለኔ ሐሳብ አይደርብሽ። ስለኔ ከዚህ እስከ በራፍ እንደወጣሁ አልታየኝም። እኔ እንዳይሰማኝ እስከምደርስ ነው ጨነቀኝ። እስከምደርስ ጨንቆኛል። እኔ እንዳይሰማኝ ብለው እንትን አይበሉ ማለት የውስጦትን እኮ ከዚህ በፊትም ሲናገሩ ሰምቻለሁ፣ አይቻለሁ። ነገሮችን በትንሹም ቢሆን ተከታትያለሁኝ። በጣም ነው የደከሙት ጋሼ። እሱ አብርሽ እርሱን በዚህ እድሜው ማስደሰት ማለት መጦር ሲገባው ሌሎች ጥፋቶችን እያጠፋ ማለት በቃ እስከዚህ እድሜው እስኪደርስ ድረስ እርሱ በጣም ብዙ ደክሟል። ቁም ነገር ላይ ለማድረስ ልጅ ለአባት ዋጋ ይከፍላል፣ አባት ለልጁ ዋጋ ይከፍላል። እሱ እኔ አይመስለኝም። እሱ ቦታ አትምጪ፣ ግድ የለም። እኔ ምንም አይሰማሽ፣ እኔ ልጄ አይሰማሽ። እና ሩታይ ብዙ እየሰማሁሽ ነበር። ጋሼ ብዙ ነገር ብሎሻል። ከቡታጀራ ጀምሮ ወደዚህ መጣው አንቺን ለማግኘት ነው፣ አንቺን የውስጥሽን ሀሳብ ለመስማት ነውና ያልሽውን ነገር ሰምቷል። ሁለታችሁንም ሀሳብ ሰምተናል። ጋሽዬም አውርቷል፣ አንቺም አውርተሻል። እና አብርሃም ደግሞ ያው በሷ ፊት በጋሽዬ ፊት ማውራት የምትፈልገውን ነገር አውራ። እስካሁን ከመጣ ጀምሮ አልተናገርክምና ማለት የምትፈልገውን ንገራት። ሩታ ስሚው፣ ምናልባት ሊጠቅምሽ ይችላል የሚያወራው ነገር ማለት። አዎ ልክ እንደሷ እንትን ብለህ አውራ፣ ተናገር። የምትሸፋፍነው ነገር ካሌለ ማለት ነው። የምትሸፋፍነው ነገር ካሌለ እንደሷ ግልጽ አድርገህ አውራ። በቃ የሆነ በቃ እኮ እኔ ምንም የምናገረው ነገር የለም እኮ ጋሼ። በቃ ሁሉንም ነገር እኔ አውርቼ ያለውኝ አዲስ የምጨምረው ነገር የለም። አሁን እሷ በዚህ ልክ የምትልለትን ነገር ይሄን ያህል ውስጧን የሰበራት ምን እንደሆነ አሁንም ድረስ ግልጽ ልታደርገው አልቻለችም። እኔ ውስጥ የተጎድቷል ተሰብሯል ነው እያለች ያለችው፣ ግን ግልጽ ልታደርገው አልቻለችም ጋሽዬ። ይሄን አለ እኔ ከሴት ጋር ተኝቼ አይደለም ያገኘችኝ። በዚህ ልክ የሚያስብላትም ጥፋት እኔንም ወንጀለኛ ለማስባል በዚህ ልክ የሄደችበትም መንገድ ትክክል አይደለም ጋሽዬ። አሁንም ቢሆን እኔ መታረቁን ብፈልገውም ግን ደግሞ ሁሉንም ነገር እንደተዳፈነ እኔ ላይ ሁሉ ነገር እኔ ላይ እንደሆነ እንድንታረቅም አልፈልግም ጋሽዬ። እውነቱን ማውራት ካለባት እውነት ተነጋግረን ነው ማለት ያለብን እንጂ ለመታረቅ ስል ብቻ አንተን እንትን ብዬ አክብሬ ሁሉ ነገሮችን ችዬ ችላ ማለትም አልፈልግም ጋሽዬ። ገባክ? አንደኛ ነገር በዚህ ልክ እኔ እሷን የበደልኳት በደል እኔ አልታየኝም ጋሽዬ። በቃ እንደ ሰው ልጅ አጥፍቻለሁኝ፣ ጥፋቴን አመኛለሁኝ ከዛ በፊት የተደረጉት ነገሮች። ግን ደግሞ በዚህ ልክ እኔ በምን አይነት መንገድ እሷ እንዳሰበችው ባላቅም ጋሽዬ በጣም ነገሮችን አግንና ነው እያወራች ያለችው ከዛም በፊት ስታወራ የነበረው ማለት ነውና እኔን ለማስጠላትም ይሁን አላቅም፣ እኔን ለማሰደብም ይሁን አላቅም ይሁሉ ነገር የምትናገረው ማለት ነው። እኔን ጥፋቴን ሳላምን ቀርቼ አይደለም፣ ግን ደግሞ እኔ ከሴት ጋር ተኝቼ አይደለም ይሄን አለ የደረሰችብኝ። በቃ ጥፋተኛ ነኝ፣ ያጠፋሁት ነገር አለ በጊዜው እኔ ትክክል ነኝ ብዬ ባሰብኩት ነገር፣ ግን ለሌሎች ሰዎች ጥፋት እንደሆነ ታይቷቸዋል። ብዙ ሰዎች ጥፋት ነው ካሉ፣ ስለዚህ ችግሩ እኔ ጋር ነበር ማለት ነው። ስለዚህ እኔ ጥፋተኛ ነኝ ብያለሁ፣ ለሷ አምኛለሁ። ግን ከዛ ውጪ በዚህ ልክ እኔንም ይሄን ያህል በደለኛ የሚያስበልም ስራ ሰርቼ አይደለም። እሺ እንዴ ጋሽዬ፣ ሙሉ ለሙሉ ትንሽ ጥፋት አታስቀር። አይ ይሄ ጥፋት ነው ይሄ ጥፋት አይደል የሚባል ነገር አለ። ሙሉ ለሙሉ ትክክለኛ እኔ አጥፍቻለሁ። አሁንም አለ ታዲያ አሁን ጋሽ አይደለም እኮ አሁን ስታወራ እኮ እየሰማሃት ነው እኮ ጋሽ። ይሄን አለኔ ምን ሰው ጋር አልገደልኩባትም እኮ እንዴ። በዚህ ልክ ምንድነው ምን ላድርግሽ ጋሽ? ከዚህ በላይ እሺ እሷም የሰብራት ነገር አይደለም እንዴ? እሷ አይሰብራትም ይሄ ነገር? የኔ ነገር ሚዲያ ላይ ስለወጣ ጋሽዬ ብዙ ሰው ስለሚያየው ሁሉንም ነገር በሚያየው ነው የሚያምነው ሰው እንጂ የውስጤን የሚያውቅ የለም። ገባህ አይደለ? እዚህ መጣሁት እኔ ስለሷ ጥፋት ይሄንን አጥፍታለች ይሄንን አድርጋለች ለማለት አይደለም። እኔ ስለሷ መጥፎ ነገር ማውራት አልፈልግም። በቃ ለኔ ጥሩ ናት፣ ምንም አላጠፋችብኝም። እኔ ሁሉንም ነገር አጥፍቻለሁኝ፣ በድያለሁኝ፣ ይቅርታ። ይሄንን ነው አቃ ይሄን መጣልኝ፣ አሁን መጣልኝ። ይሄ ጥፋት አይደለም፣ ይሄ ጥፋት አይደለም፣ ይሄ ጥፋት ነው። ሙሉ ለሙሉ እስኪ ካጠፋው እኔ እንዴ ሙሉ ለሙሉ ነው
ያጠፋው። እሺ በቃ አጥቻለሁ፣ ችግር የለም። አዎ ጥፋተኛ ነኝ። አሁን እየዘነበ ነው ጋሽዬ። በቃ እኔ ወደ ቤት እንሂድና ቤት ገብተን እናወራለን። በቃ ቤት ገብተን እናወራ። ዝናብ እየዘነበ ነው። እሺ አሁን አንቺ የምትይው ነገር ካለ በይኝ። አሁንም ቢሆን እኮ እርሶ ተጭነውት ነው አይደል? ያመነሉት ነው። እኔ አውቃለሁ፣ ስለሱ ነው ያውቃለሁ፣ ስለሱ ነው ያውቃለሁ። እኔም አውቄ እሰራለሁ። ታይ እሱ እኮ ማለት እርሶ ስለተጫኑት ነው አሁንም እንደዛ እያለ ያለው እንጂ ከልቡ አምኖበት እኮ አይደለም ጋሼ። ማለት ነገሮች ለሚያጠፋው ወይም ደግሞ ለሚወጋው ሰው ቀላል ነው። እንጃ ምን ብዬ መናገር እንዳለብኝ። ይሄ ምንድነው የወጋ ቢረሳ የተወጋ አይረሳም አይደል የሚባለው? ሁሉም እኮ ጥፋት ያጠፋና ከቁም ነገር እኮ አይቆጥረውም ጋሼ። አሁን እኮ እሱን ነገሮች ጥፋት ነው ቀለል አድርገው እያሰበ ያለው የጥፋቱ ባለቤት ስለሆነና አምኖበት እያደረጋቸው ስላለ ነው ጋሼ ይመስላል። ጥፋቱ ጥፋቱ አመነበት እኮ ሰው ተጭነው ነው ጋሼ። አሁንም ቢሆን አንዴ እኔ ባልጫ ነው ማለት ነው። እኔ ባልጫ ነው ሚዲያው ያለ እኔ ያለው ሚዲያ ያለው በዚህ አይቼ ነው እኔም በዚህ አይቼ ነው የምመጣው። በሞባይል አይቼ ነው ሚዲያ አይቼ ነው የምመጣው። አሁን ቢደባብቅ ምን ቢል